ዳጊ በሁለታችን መካከል ያለው ነገር እንዲያበቃ ፈልጋለሁ። እኔም እንዲያበቃ እየታገልኩ ነው። በመካከላችን ያለው ነገር በጣም ይነብራል ዳጊ። ምንም ቢሆን እኮ ወንድማማቾች ነን አይደል እንዴ? አሁን ሁሉንም ነገር ትተን ስለ እህታችን ብቻ ብናስብ አይሻልም? ይሻላል። ኤሚ ድና ስትመጣ ደግሞ እኔና ማሚን እንጋባለን። ያው አንተም ዋና አጃቢያችን እንድትሆን ስለፈለኩኝ ነው ይህን ነገር እየነገርኩ ያለሁት። አሁን በጣም ይቅርታ። እኔ እንኳን ያንን ማድረግ የምችል አይመስለኝም። ጥሩ ወንድማማቾች እንድንሆን በጣም እፈልጋለሁ። ያልተዘራ እኮ አይበቅልም ወንድሜ። እዚህ መቆየት ሀሳብ አለኝ ብለህ ነው? ምን ማለት ነው? የኤሚን መጨረሻ ካረጋገጥኩ በኋላ ወደ ሀገር እሄዳለሁ። ይሄ ሀገር አይደለም እንዴ? ዳጊ ቤተሰብ እኮ እዚህ ነው ያለው። ከዚህ በኋላ እዚህ መቆየቴ ነው። እባክህ ጨዋታችን እንቀይረው። እሺ፣ ግን ይሄ ከዚህ መሄድ የምትለው ሀሳብ ምን ማለት ነው? እባክህ ተወው። እሺ፣ አየሩ ይበርዳል። ወንድ አጥር ወደ አዲስ አበባ መጥቷል ማለት ነው። እንግዲህ የወንድ አጥር መንጣት ደግሞ ለኑሃሜን አያት ማለት ነው በጣም ነው ትልቅ አስጨናቂ ነገር የሆነባቸው። ስለዚህም ለኑሃሜን ነግረዋት ነበር ወንድ አጥር ተፈትቷል። ከተፈታ በኋላ ደግሞ እዛ ጋ ያለው ማህበረሰብ ከዚህ ሂድ ብለው አባረዋቸዋል። ስለዚህም አሁን ወደዚህ ወደ አዲስ አበባ መጥተዋል ብላ እንግዲህ የጨነቃትን ጭንቀቷን ተናግራለች ማለት ነው ወይዘሮ ባፈና። እናም እንግዲህ አምራንም ደግሞ የሰረቀቻትን ልጅ አግኝታታለች። አብራት ያለችው ልጅ ናት የሰረቀቻት፣ ስልኳንም ገንዘቧንም ማለት ነው። እንግዲህ በጣም ደስ የሚል ፕሮግራምም ነበራቸው። ከፕሮግራሙ በኋላስ ምን ተፈጠረ? ኤሚን በጣም ነው የከፋት። ኤሚን የከፋት ምክንያት ምንድን ነው? ኤርሚያስን እስካሁንም ድረስ እሷ በፍቅር ትወደዋለች። እሱ ደግሞ እኔ እኮ አንቺን አመማት ስባል ስሰማ በጣም ነው የደነገጥኩት። ምክንያቱም አንቺ ለእኔ በጣም ነው ማለት በቃ ነገ አግብተሽ ወልደሽ ለኔ ደግሞ እህቴ ነሽ፣ ጥሩ ህይወትን እመኝልሻለሁ ብሏታል። ይህንን ያለበት ምክንያት ኤርሚያስ ከልጅናቱ ጋር ለመታረቅ ፈልጎ ነው ወይስ ምንድነው የሚለውንና እንግዲህ ሁሉንም ነገር ስለ ወይዘሮ ዝናሽም ደግሞ ያለቻቸው ነገሮችም የምናወራ ይሆናል ማለት ነው። ሰላም ሰላም ውዶችዬ፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ኑሃሜን ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው ማለት ነው። በዚሁ አጋጣሚ ሀሳብ አስተያየታችሁንም ኮሜንት ላይ ማስቀመጣችሁን አትርሱ። እንግዲህ ኑሃሜን በጣም ደስ በሚል ሁኔታ ፕሮግራሙን አዘጋጅታ ማለት ነው ራት ጋብዛቸዋለች ቤተሰቡን በሙሉ። እናም እንግዲህ በራቱ ፕሮግራም ላይም በጣም ደስ የሚል ነገር ነበረ ማለት ነው። ያም እንግዲህ ወይዘሮ ዝናሽና አቶ ለይኩን እንዲሁም ደግሞ ወይዘሮ ገነትና አቶ ተሰማ ማለት ነው እንዲሁም ያው ኑሃሜንና ናሆም በጣም ደስ የሚል ጊዜ በጣም ደስ የሚል ምሽት ነበረ። ለዳግም ግን በጣም የሚደብር ነበር ማለት ነው። ዳግም እንግዲህ በጣም ከፍቶታል። በስተመጨረሻ ግን ከወንድሙ ጋር ፒስ ሆኖ ያው ናሆም በመግቢያው ላይ እንዳስቀመጥኩላችሁ ማለት ነው ናሆም እና ዳግም እያወሩ በነበረበት ሰዓት ነው እንግዲህ አሁን ላይ ኤሚን ሕክምና ልትሄድ ነው። ከኤሚን ሕክምና በኋላ ሲመለሱ ማለት ነው የኛ ፕሮግራም ይቀጥላል። ማለትም እኔና ኑሃሜን እንጋባለን ነው ያለው። እንግዲህ ይሄ እሱ እቅዱን ነው የተናገረው። በዚህ ሰዓት ታዲያ በጣም ነው የከፋው ዳግም ማለት ነው። ምክንያቱም ዳግም ኑሃሜንን በጣም ነው የሚወዳት። አሁን ላይ ግን በቃ አሁን ደህና ልናርፍ ነው በቃ ማለት በቃ ሰላማዊ ህይወት ልንኖር ነው። ኑሃሜንና ናሆምም ሊጋቡ ነው። ከዛ በቃ ደስ የሚል ጊዜ ሊኖር ነው። አረ በቃ ይበለን፣ በቃ መከራም ጭንቀት ችግር ይብቃን እያለች ነው ያለች። ወይዘሮ ገነት እየተዘጋጀች ነው። ግን ባለፈውም እንደተመለከተ ነው እየተዘጋጀች በነበረበት ሰዓት እነሱም እንዲሁም ደግሞ ወይዘሮ ባፈና ራሱ ያኔ የመጣች ነች። እንግዲህ እየተዘጋጁ ከገጠር ማለት ነው እየተዘጋጁ በነበረበት ሰዓት ነው እንግዲህ ዱብዳ የወረደው የኤሚን ህመም መጣ። ደግሞም የህመሙ መድኃኒት ከአምራን ጋር ነው ተባለ። አምራን ጋር ብዙ ነገር ሆነ። አሁን ላይም ደግሞ እንግዲህ በጣም ሌላ ትልቅ እንቅፋት መጥቷል ማለት ነው። እሱም እንግዲህ ወንድ አጥር ወደ አዲስ አበባ መምጣቱ ነው። ወንድ አጥር እንግዲህ አዲስ አበባ ያው እንደሚታወቀው ሰው ተፈልጎ የሚገኝበት ሀገር እንዳልሆነ በጣም ሰፊ እንደሆነች ሁላችንም የምናውቀው ነገር ነው። ነገር ግን እንደዛ ሰፊ ብትሆንም አንዳንድ ጠንከኛ ሰዎች ደግሞ ያው ፈልገው ሊያገኙ ይችላሉ ማለት ነው። በተለይ ደግሞ አቶ ለይኩን በጣም ሀብታም ሰው ነው። ስለዚህ ስለ ናሆም ብዙ ነገር ያውዛው እያሉ ሁሉንም ነገር ያውቃል ማለት ነው ወንድ አጥር። ስለዚህ ስለ አቶ ለይኩን ጠይቆ ሊመጣ ይችላል ልክ ዳግም እንደመጣው ማለት ነው። ዳግም እንግዲህ አሁን ላይ ልሂድ እያለ ነው። እኔ ወደ ሀገሬ መሄድ አለብኝ ማለት እውነት ለመናገር አባቱም ያው
ከመታሰሩ አንጻር ለእውነት የቆመ በጣም ጠንካራ ልጅ ስለሆነ ነው እንጂ የወለደው ያሳደገው በተለይ ደግሞ አሁን ወይዘሮ ዝናሽም እናት ናት ወለደች ልትባል ነው ግን ወልዳ ትታን የመጣችው እና አቶ ሰበቶ ግን አሳድጎ ምን ብሎ አስተምሮ ብዙ ነገር ያደረገለትን ያን ሁሉ መስዋዕትነት የከፈለለትን አባቱን ነው አሳልፎ ለህግ የሰጠው ለምን በቃ መታሰር ስላለበት ህግን ስላፈረሰ እና በህግ የሚያምን ልጅ ነው ማን ዳግም ማለት ነው ነገር ግን አሁን ላይ ደግሞ በጣም ከባድ ነገር የገጠመው ምንድነው ዳግም ይሄንን ነገር እያየ ተቋቁሞ ኑሐሚንን አጥቶ ኑሐሚንን አሁን ሆና ጭራሹን እዛ ቤት መጥታ አብሮ መኖር አይችልም ምክንያቱም በጣም ነው የሚያፈቅራት በጣም ነው የሚወዳት ስለዚህ አስቡት የምትወዱትን የምታፈቅሯትን ልጅ ወንድማችሁ አግብቶ እዛ ቤት ውስጥ ስትኖር በጣም ከባድ ነው ለሷ ምንም ማለት አይደለም ምክንያቱም አትወደውም ወደውም አታውቅም መውደድም አትፈልግም እሱ ግን ችግሩ ከመጀመሪያ ካስታወሳችሁ ኑሐሚንን ያገኛት እዛ ቤት ሳይገባ ነው ገና እንግዲህ ኑሐሚን የኤርሚያስን ልጅ ነፍሰ ጡር ነች ተብላ እየተጨነቀች እያለቀሰች እያለ ሳትሆን የሆነች መስሏት ማለት ነው በጣም እየተጨነቀች እያለቀሰች ያልሆነ ውሳኔ እየወሰነች እያለ እንግዲህ ዳግም ደግሞ ያቶ ለይኩን ስም ታዋቂ ስለሆነ ሀብታም ስለሆነ አጠያይቆ ወደዛ ሰፈር ሲሄድ ነው መሃል ላይ የተገናኙት ያኔ ካያት ጊዜ ጀምሮ አስቡት እንግዲህ ያኔ እኮ ሲያያት ተጨንቃለች ያኔ እኮ ሲያያት ፍቅረኛ ነኝ ብሎ ኤርሚያስ መጥቷል እንደውም ኤርሚያስ እኮ መትቶታል ያኔ ሆኑ ማለት ነው እንደዛ አስጨንቆት እንደዛ መትቶት እንኳን ያኔ ያያት ነው በፍቅሯ ጠብ ያለው ማለት ነው ከዛ ጊዜ ጀምሮ ነው የሚወዳት እሷ ግን አይደለም ይቅርና ያኔ ናሆምን አፍቅራ ናሆም ሊያያት ሁላ የማይፈልግ ሆኖ ናሆም ከአምራን ጋር ዓለም 9 እያለ በዛ ጊዜ ሁሉ ውስጥ እሷ ደግሞ ከኤርሚያስም ተጣልታ ከናሆምም ሳትሆን ብቻ መሃል ላይ እየተንሳፈፈች በነበረበት ሰዓት እንኳን ዳግም ከጎኗ ሆኖ ኑሐሚን አይዞሽ ኑሐሚን እንደዚህ ሲላት ልቧ ለደቂቃ እንኳን ወደሱ አልሆነም አብረው አንድ መስሪያ ቤት እንኳን እየሰሩ ለደቂቃ ልታስበው ፍቃደኛ አይደለችም ምክንያቱም ፍቅር በይሉኝታ የሚመጣ አይደለም በቃ ተሰጥኦ ነው ፍቅር እና እንግዲህ ኑሐሚን ለሷ ምንም አይመስላትም እዛ ቤት ውስጥ ዳግም መኖር ይችላል እሷም አግብታ ሄዳ እዛ ቤት ብትኖር ምንም አይመስላትም ለዳግም ግን ከባድ ነው የሚወዳት የሚያፈቅራት ፍቅረኛ ወንድሙን አግብታ እዛ ጋር መቀመጧ ለሱ እሷን እያየ መቀመጥ ስለማይችል ነው አሁን ላይ አይ እኔ እንኳን ያኔ አልኖርም እኔ አሁን ያለሁት የእህታችን የኤሚንን ጉዳይ ኤሚን ለሁለቱም እህት ናት ለምን ናሆምም የአቶ ለይኩን ልጅ ነው ዳግምም የወይዘሮ ዝናሽ ልጅ ነው ስለዚህ ኤሚን ደግሞ በእናትም በአባትም ስለሆነች ሁለቱም ስለሚወልዷት ያው እህታቸው ነች ማለት ነው ስለዚህ የእህታችንን ጉዳይ ልይ ብዬ ነው እንጂ ወደ ገጠር ልሄድ ነው እያለ እየተገለገለ ይገኛል ማለት ነው እንግዲህ ትልቁ ምጥ የሆነው ማን ነው የኤሚን ህመም እንዴት ሆና ነው የምትድነው ከህክምናስ እንዴት ነው የምትመለሰው አሁን ወደ ውጭ ሊሄዱ ነው ማን ወይዘሮ ዝናሽ ኤሚንና እንዲሁም ደግሞ ፋንትሽ ማለት ነው እናም እንግዲህ እነ ዳግምን እያስጨነቃቸው ያለው የእህታቸው ህመም ነው ማለት ነው አሁን ላይ ግን ኤሚን ትልቅ ህመም የሆነባት ደግሞ ኤርሚያስ የሚወዳት ማለት እዚሁኝ እኮ ነበር የማያት ኤሚንዬን እያለ ያስታወሰት በትዝታ ቅልጥ ብሎ ልቡ ቀልጦ ተመልክተነዋል ነገር ግን ዳግም ደግሞ ተቀብሎ ያው ሊመታው ሁላ ነበር ማለት ነው ወደ ውስጥ ከመግባቱ በፊት እናም እንግዲህ ኤሚን ትንሽ የደበራት ምንድነው ኤርሚያስ ነገ ጧት እኮ አግብተሽ ሌላ ወልደሽ ሲል እሷ ደግሞ ትወደዋለች ታፈቅረዋለች ይሄንን አጠብቅም ተጋብተን ተፋቅረን እንዲላት ነበር የምትጠብቀው ማለት ነው እና እንግዲህ ኤርሚ ከልጅናቱ ጋር ሊመለስ ያለ ይመስላል እስኪ እናንተስ ምን ትላላችሁ ምክንያቱም ሪጅ ከተመለሰችና ከተስተካከለች ግን ሪጅ ከጩና ጋር ሆና እንዴት ነው ልትስተካከል የምትችለው ጩና በጣም ሲበዛ ቀውጢ ልጅ ናት በጣም አስቡት እንግዲህ የሌላው ሁላ አልበቃት ብሎ የእስር ቤት እንግዲህ አብራት የተዋወቀቻትን የአምራንን ገንዘብ እንደገና ስልክ ነው ሰርቃ ጠጥታ ሰክራ እንደዛ ቦምብ ስታወርድባቸው ያደረችው ማለት ነው ቦምብ ስላችሁ ያው ትረዳላችሁ በእንቅልፍ ልቧ ለማለት ነው እናም እንግዲህ ወይዘሮ ባፈና ደግሞ በጣም ደስ በሚል ሁኔታ ሁሉንም ስትመርቃቸው እና ደግሞ ቤቱ ያው ድባቡ በጣም አምሮበት ቆይቷል ነገር ግን ለወይዘሮ ዝናሽ ስጋት የሆነባት ነገር ምንድነው አቶ ለይኩን አሁን ላይ ፋንትሽን እየተመለከታት ያለው ምልከታ ወይዘሮ ዝናሽ ካሰበችው ጋር የሚገናኝ አይደለም በእርግጠኝነት ማለት አሁን ወይዘሮ ዝናሽ እያሰበች ያለችው በፍቅር አይና ያያት ነው ነገር ግን እሱ እያያት ያለው የት ነው ማቃት ነው አሁን የልጅ ህክምና ስለሚቀድም ላስቀድም ብሎ ነው እንጂ የሆነ ቦታ እንደሚያውቃት እርግጠኛ ሆኗል አዎ
ያንንም ደግሞ ወይዘሮ ራሷ ፋንትሽም ራሱ ምን ብላለች ለኤሚን ማለት ነው ከዚህ ቤት ሰዎች በጣም ከመሳሳላቸው አንዷ ስለሆንሽ ነው ብላታለች። እናም እንግዲህ ማለት አንዷ ስትይ ከኔ በላይ ሌላ የምትሳሽለት ሰውም አለ ማለት ነው እዚህ ቤት ውስጥ ነው ያለቻት። አዎ ግን አሁን ልነግርሽ አልችልም ብላታለች። ያው እንግዲህ ኑሐሚን ነች ወይ ስትል ኑሐሚን እንዳልሆነች ነግራታለች። ምክንያቱም ኑሐሚን እኮ እዚህ ቤት አትኖርም፣ እኔ ያልኩሽ እኮ እዚህ ቤት ከሚኖሩት ውስጥ ከመሳሳላቸው አንዷ ነሽ ነው ያልኩሽ ብላለች። እና እንግዲህ ያው ናሆምን እንደሆነ ግልጽ ነው። እና አቶ ለይኩን ጥያቄ ሆኖበታል። ይሄንንም ደግሞ እያማከረች ነበረ ማለት ነው ወይዘሮ ዝናሽ እንዴ እኔ እኮ ምን እንደተፈጠረ ሁላ ሊገባኝ አልቻለም። ግን በቃ ምልከታው እይታው እሷን የሚያይበት እይታ ልክ አይደለም ብላታለች። እና እንግዲህ ቅናት ነው። እኔ ተሰማ ቢቀናልኝ እንዴት ባደለኝ ነበረ። ጭራሽ አሁን ሌላ ወንድ ራሱ ብጠቅስ አይንሽና ምንሽ እንዴ ግንዬ ነው የሚለኝ እንኳንስ ሊቀና ብላለች። እሷም ደግሞ ስታሸፍባት ማለት ነው። እንግዲህ ወይዘሮ ባፈና ምርቃት በጣም ደስ ይል ነበረ። ፕሮግራማቸው ያምር ነበር። ቀጣይ ምን ሊሆን ይችላል ስንል አምራን እንግዲህ በጣም ተጨንቃለች ማለት ነው። ምክንያቱም ጎዳና ላይ ወድቃለች አንዴ። እናም ያው አንዳንድ ጊዜ ሲሰጠን ካልቻልንበት እንነጠቃለን። ያኔ አሁን 20% እሺ ብላ ቢሆን ኖሮ በጣም አሪፍ ነበር። አያችሁ የተሰጠንን ነገር ስንጠቀምበት መልካም ነው። አሁን 20% ወስዳ አርፋ ቁጭ ብትል ኖሮ እንዲህ ለጎዳና ባልተዳረገች ነበር ማለት ነው። እንግዲህ አሁንም ቢሆን ከራሷ ህይወት ጸጽቷት ትማርበታለች ብዬ አስባለሁ። በጣም ከባድ ነው። ሰውን ከህይወቱ አይማርም ማለት ስለማይቻል አንድ ቀን እንደምትማር ግልጽ ነው ማለት ነው። እና እናንተስ እስኪ ምን ትላላችሁ? ዶች የሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ወዳችኋለሁ። ባይ ባይ ተወዳጆች።